ስላሴ የሚለው ቃል በፍጹም 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 እግዚአብሔርን አይወክለውም። በፍጹም ቅዱሳን ጻድቃን ሰማዕታት ወደ ሰማይ ይለምናሉ ታረቅ ብለው እንደዚህ አይነት ነገር የለም አይሉም አይሉም። በአዲስ ኪዳን አይሉም፣ በብሉይ ኪዳን ብለዋል። ሰውና እግዚአብሔር ስላልተገናኘ አማኑኤል እግዚአብሔር ከኛ ጋር አልሆነም ነበር። በአዲስ ኪዳን ግን እርቅ ተከናውኗል፣ በእግዚአብሔር ዘንድ አልቋል። እንግዲህ ስላሴ የሚባል ነገር ከዛሬ ጀምሮ አትጠቀሙ። የሚጠቀሙትን ደግሞ ጠይቋቸው። ሶስትነት እንጂ አንድነት የማይገልጽ ነገር ለምንድን ነው የምንጠቀመው? እኛ የቶርቶሊያንን እንትን ለምንድን ነው ተጠቀሙ የምትሉን? መጽሐፍ ቅዱስ እግዚአብሔር አንድም ሶስትም ነው፣ በሶስትነት ተገልጦ ስላሴ ግን ሶስት ነው የሚለው። አንድ የሚል ነገር ያለ ውሃ በቃ እሱን ማጽዳት ወደ ክርስቶስ መጥተህ በደሙ ካልታጠብክ በስተቀር የሚጸዳ ነገር የለም። ማነው ሰው? ዮሴፍ ነው። እግዚአብሔር ይስጣችሁ። አመሰግናለሁ። ጥሩ ትምህርት ነው ያስተማራችሁ ያላችሁ። እኔ ከኦርቶዶክስ ባይግራውንድ አይደለም የመጣሁት፣ ከሙስሊም ባይግራውንድ ነው። እንዲህ ቁጭ ብዬ ስለ ሙስሊሞችን እንትን ብል ያው በዛ ነው የሚገባኝ። ብዙ የኦርቶዶክሶች እንትን አይገባኝም። እና በሮሜ ምዕራፍ 8 ቁጥር 34 ያለው ቃል ያው ብዙ ጊዜ ይባላል። ሁለት ጥያቄ ምናልባት እዚህ ውስጥ የሚገባ እኔ አንዳንድ ነገር ስለ ኦርቶዶክስ ብዙ ስለማላቅ ማማር ስለምፈልግ ገብቼ ሰማሁ። ችግር የለውም። አሁን ያለበት አሁን ሙስሊም ነህ ወይስ? እኔ ከሙስሊም ባክግራውንድ ነው ወደ ወንጌል የመጣሁት። ከሙስሊም ባክግራውንድ ወደ ምን መጣል? ወደ ክርስትና። በቃ ችግር የለውም። እኛ አሁን ሙስሊሞችን መጥተው ቢያወሩ እኔ የሚገባኝ አሁን እዛ ውስጥ ያለው ነው እንጂ አይቶ እኔም እኮ አሁን ጥሩ ነው ለአንተ አሁን ስላሴ የሚለው ነገር አይገባም። አንተ የምታውቀው አንድም በሶስትነት ተገለጠ ብለህ ስለምታምን ችግር የለውም። ግን አንዳንድ ጥያቄዎች ካሉብህ ግን ብንወያይ እንደ እግዚአብሔር ቃል የበለጠ እንትን ይልሃል፣ እያወቅህ ትሄዳለህ እንጂ ክርስቶስን በማመን አንተ ድነሃል፣ የእግዚአብሔር ልጅ ነህ፣ ከፍርድ አምልጠሃል። እያወቅህ ለትምህርታችን ለተግሳጻችን ልባችን ለማቅናት በጽድቅ ላለው መንገድ የእግዚአብሔር መንፈስ ያለበትን መጽሐፍ ይጠቅማል ስለሚል ለመዳን አይደለም። አሁን አንተ የምትወያየው ለማወቅ እያወቅ ስትሄድ ነፍስ ደግሞ እየዳነች ትሄዳለች በበለጠ። ቀጥል እና አሁን በሞተ ዩዲቅ እስከ ሞተ ተነሳ በእግዚአብሔር ቀኝ ያለው ሲል አሁን እግዚአብሔር ቀኝ ያለው እንዴት ነው? ለምሳሌ አሁን በአንተ ግሩፕ ያሉት 4 ሰው አለን ከአንተ ውጭ ማለት ነው። እንዴት ነው አሁን በእግዚአብሔር ቀኝ ያለው ሲል ቀላል ነው። ቀኝ የሚለው እንዴት ነው ነገር ነው። አንደኛ ያው መቼም ቆይ ጨርስ፣ አንዱን ጨርሰን አንዱን ለምሳሌ ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል፣ ወላጆቹን የሚወድ ሁሉ ከእሱ ተወልዷል ብሎ እግዚአብሔር ዘንድ እግዚአብሔርን ስንወደው ቆይ አንድ ጥቅስ አለ። ቆይ ከእግዚአብሔር ዘንድ የመጣውን ላሳይ። ምን ይላል? ኢየሱስ ክርስቶስ ፍጹም ሰው ሆኖ ነው የመጣው አይደለም? ቃል ስጋ ሆነ። በደንብ አዳምጠኝ። ኢየሱስ በኢየሱስነቱን ስትናገር በምድር ላይ በስጋው ነው ፍጹም ሆኖ አንተን ያዳነ። በስጋው አንተን ሆኖ ነው ወክሎ የመጣው። አንተን ሆኖ ነው ያንተን ሁሉ ወስዶ ሰው ሆኖ ኃጢአትን ወሰደልህ። በደልን፣ መተላለፍን፣ ስቃይን፣ ህመምን ሁሉን ወሰደ። ያንን ወስዶ አንተን ወክሎ በመስቀል ተሰቅሎ አዳነ። አሁንም አንተን ወክሎ ተቀምጧል። በምኑ? ፍጹም ሰው በሆነው ማንነቱ። እሺ፣ በእግዚአብሔርነቱስ እግዚአብሔር አንድ ነው፣ በሶስትነት አብ ወልድ መንፈስ ቅዱስ።
በእግዚአብሔር ሲል ብዙ ጊዜ በአብ ብለው ሁሉም ነገር ወደ አብ ይወስዱታል። አይደለም። እግዚአብሔር አብም ነው ወልድም ነው መንፈስ ቅዱስ ነው። ኢየሱስ መካከለኛ ነው ማለት በስጋ ነው። ከራሱ ጋርም እኮ መካከለኛ ነው። ዮሴፍ እየሰማኝ ነው? እግዚአብሔር ከራሱ ጋር አሁን ለምሳሌ ሰው ስጋ፣ ነፍስ፣ መንፈስ አለው አይደል? ነፍስ ለስጋም ለመንፈስም ነው አይደለም? መካከለኝነቱ መካከለኝነቷ አሁን ጢሞቴዎስ ላይ ለምጣለሁ። እግዚአብሔር ማለት ወልድም እግዚአብሔር ነው አይደለም? አብም እግዚአብሔር ነው፣ መንፈስ ቅዱስም እግዚአብሔር ነው። በእግዚአብሔር ቀኝ ሲል የትኛው ነው በእግዚአብሔር ቀኝ የተቀመጠው? ፍጹም ሰው ሆኖ የሄደው ነው አለ እምነቱ። አንተን ወክሎ ተቀምጧል። አንተን ወክሎ እኮ አለ። ይሄ ሰው ሆኖ በስጋ ወራቱ ያዳነ ሰው ሆኖም እኮ ሄዷል። መካከለኛ አንድ እግዚአብሔር አለ። ስንት እግዚአብሔር ነው ያለው? አንድ እግዚአብሔር። እና አንድ እግዚአብሔር አለ ማለት አብ ብቻ ነው? ወልድ ብቻ ነው? መንፈስ ቅዱስ ብቻ ነው? አይደለም። እግዚአብሔር አንድ ነው ሲነገር። በሶስትነት ሲገለጥ ሰው ከማን ጋር ነው የተጣላው? ከእግዚአብሔር ጋር። በተዘዋዋሪስ ከአብም ከወልድም ከመንፈስ ከራሱ ጋርም ሰው ተጣልቷል፣ ከወልድ ጋርም ተጣልቷል። ስለዚህ ሲታረቅስ ከአብ ከወልድ ከመንፈስ ቅዱስ ጋር። ስለዚህ አሁን መካከለኛ የሆነው በእግዚአብሔርና በሰው መካከለኛ የሆነው ይሄ ስጋው ነው። ይኸው አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል አሁን በአንዱ እግዚአብሔርና በሰው መካከል ነው አይደለም? አሁን መሀል ላይ መግባት ያለበት ማን ገባ? ይኸው አንዳንድ እሱም ሰው የሆነው ኢየሱስ ክርስቶስ ነው። መካከለኛ ማን ያለው? በእግዚአብሔርና በሰው መካከል ስለምኑ ነው የሚያወራው? ስጋን የለበሰው ነው አይደል? ዮሴፍ ካልገባ ጠይቀኝ፣ የምነግርህ በጣም ይሄ ከገባ በጣም ነው የሚቀልህ። ሁሉ ነገር ቀላል ነው የሚሆንልህ። እግዚአብሔር ሲባል ራሱም ወልድም እግዚአብሔር ነው። ስጋን ለብሶ መጣ። ለምሳሌ አሁን ነፍስህን ታያታለህ እንዴ? ትታያለች ነፍስ ወይ መንፈስ? አየህ፣ የሚታየው ማን ነው? ይሄ ስጋ። ኢየሱስም መካከለኛ የሆነው በስጋው ነው። ሰው ሆኖ ከራሱ ጋር መካከለኛ ነው። ለምን? ከራሱ ጋርም ስላስታረቀን። ስለዚህ አንድ እግዚአብሔር አለ፣ ሰው የሆነው ደግሞ ክርስቶስ አለ። ከዛ ደግሞ ሰው አለን እኛ። በእኛና በእግዚአብሔር መካከል ሰው የሆነው ኢየሱስ ክርስቶስ መካከለኛ ሆኖ አለ ነው እንጂ በእግዚአብሔር ማንነቱ ወልድ መካከለኛ ሆኖ አብ ከፍ ብሎ ወልድ እንትን ብሎ መንፈስ ቅዱስ አይደለም። ሰው በሆነው ማንነቱ ነው ያስታረቀቅ። ሰው ሆኖ ነው የሞተው፣ በሰውነቱ ነው ደሞ የፈሰሰው፣ በሰውነቱ ነው። ለምን? መለኮት አይታይም። ነፍሳችን እንደማትታይ መለኮት አይታይም፣ ልታየውም አትችልም። ያዳነ ሰው ሆኖ አንተን ወክሎ ስለሆነ አሁን በአብ ቀኝ ተቀምጣችኋል ይለናል እኮ እኛ አልተቀመጥንም። እኛን ወክሎ ግን የተቀመጠ ፍጹም ሰው ሆኖ የሄደው አለ። ፍጹም ሰው ሆኖ ሄደ ማለት እዛ እግዚአብሔር ሆኖ አምላክ ሆኖ አልተቀመጠም ማለት አይደለም። ስለዚህ አይቀዳደሙም፣ አንዱ ለአንዱ እንትን አይልም። በዚህ ሰውነት ነው። ለዚህ ነው ፍጹም ሰው ሆኖ የተነሳው። ትንሣኤው ለእኛ ደግሞ ምናችን ነው? በኩራችን ነው ይላል። እኛም ስንነሳ ልክ እንደሱ እንደተነሳን ሆነን ምን እንላለን? በመጨረሻው ዘመን ተነስተን እንሄዳለን። ለእኛ ብሎ ነው ትንሣኤውንም ያደረገው። መካከለኛም የሆነው እኛን ወክሎ ስለሆነ በእግዚአብሔርና በሰው መካከል የጥልን ግድግዳ ያፈረሰው ይሄ ሰው የሆነው ፍጹም ሆኖ ሰው የሆነው የመጣው ማንነቱ ነው። ይሄን ይመስላል። አሁንም ካልገባ እስከ መጨረሻው ሄድልሃለሁ።
ግልጽ ነው። አይ እንትን እንዳይለ በጣም ማለት ቀላል በቃ ሰው መሆኑ ከገባ ምንም ይህን ያህል ሰው ሆኗል። በቃ ሰው በቃ በሰውነቱ ነው ያዳነ ሰው በመሆኑ ነው ዋጋ ከፍሎ ወደዚህ ምድር ማዕከለኝነቱ ሰው ነው እንጂ ሰው ባይሆን ማዕከለኛ ይኖራል? ሰው ባይሆን ኖሮ ማዕከለኛ ይኖር ነበር ወይ? ሰው ነው፣ ፍጹም ሰው ነው። ለሰው ልጆች ሁሉ ሞቷል። በቃ እኮ ማዕከለኛ ከዛ በፊት ማዕከለኛ ነበር እንዴ? ኢየሱስ ማዕከለኛ ነው እንዴ? ከዛ በፊት ማዕከለኛ ይባላል። ከዛ በፊት አሁን በእኛ መካከል ያለን ጢሞቴዎስ እኮ ከዛ በፊት ከመምጣቱ በፊት ማዕከለኛ የሚባል ነገር አለ ወይ? የለም። በሰውና በእግዚአብሔር ማዕከለኛ የሆነው ክርስቶስ ሰው ሆኖ ባይመጣ ኖሮ ማዕከለኛ የሚባል የለም። በቃ አሁን ሰዎች ይሳሳቱና ወልድን ማዕከለኛ ያደርጉታል። በአምላክነቱ በጌትን አይደለም። ማዕከለኝነቱ በዚህ በፍጹም ስጋው በለበሰው ማንነቱ ነው። ይሄ ነው። አጭር እኮ ብዙም ሳይሆን ቀኝ የሚለው ምኑን ያመለክታል? ቀኝ ኃይል ነው መቼም። እግዚአብሔር አምላክ ቀኝ ያለው አትል መቼም። እንደ ሰው እንዲህ ተቀምጦ አይደል፣ በሁሉ ቦታ የሚገኝ ነው። ኃይሉ ክብር ነው። ቀኝ ምንጊዜም ኃይል ክብር ምናምን ሲገልጽ ነው እንጂ አሁን ይሄ ግራ እጅ ኃጢአተኛ ነው እንደ ይሄ ግራ እጅ አይደለም። ይሄ ቀኝ እጅ ጻድቅ ነው፣ ይሄ ግራ እጅ ኃጢአተኛ ነው። አንዳንዴ በግራ ስትበላ አንተ ኃጢአተኛ በግራ ትበላለህ ይላል። አየህ፣ ይሄ መጥፎ አስተሳሰብ። ለምሳሌ በሙስሊም አሁን ግራ አይፈቀድም እኮ። ይወልድ ስላልገባቸው ነው። መንፈሳዊ ትርጉም ካልገባክ እንደዛ ነው የምታስበው። ግን መንፈሳዊ ትርጉሙ ቀኝ ኃይል ነው፣ ክብር ነው። እግዚአብሔር የሆነ ቦታ ተቀምጦ እዚህ ጋር በቀኙ የሆነ ነገር በግራው እንትን ምናምን የሚባል ነገር የለም። እግዚአብሔር መንፈስ ነው ይላል እኮ። እግዚአብሔር መንፈስ ነው፣ የሚመለከውም በእውነትና በመንፈስ ነው። እግዚአብሔር በሲኦል ብሄድ እኮ አንተ በዛ አለ አለ ዳዊት እኮ። በዚህም ብሄድ አንተ በዛ አለ፣ በዛም ብሄድ አንተ በሁሉ ቦታ አለ። እግዚአብሔር በሁሉ ቦታ ይገኛል። ሁለትም ሶስትም ሆናችሁ በስሜ ካላችሁ እኔ በመካከል እገኛለሁ አለ። እግዚአብሔር በሁሉ ስፍራ የሚገኝ እንጂ የሆነ ወንበር ላይ ተቀምጦ ከላይ ሆኖ የሆነ ነገር እያዘዘ እንትን የሚል አምላክ አይደለም፣ መንፈስ ነው። ስለዚህ ቀኝ ማለት ክብር ነው፣ ኃይል ነው፣ ግዛት ነው። አየህ፣ ቀኝ ስትል በቃ የሆነ አሁን እንዲህ ስትል ራሱ አየው፣ እጅህ እኮ አይደለም ኃይሉ፣ ውስጥ ግን የሆነ ኃይል ይሰማሃል አይደል? እንዲህ ትላለህ። በቃ ቀኝ ስትል ውስጥ በቃ የሆነ ኃይል ይሰማሃል፣ ክብር ይሰማሃል። ትርጉሙ እንደዛ ነው። መንፈሳዊው ሁለተኛ ጥያቄ አንደኛውን ከጨረስን ማማለድ እና አማላጅነት ልዩነት አለው። ማማለድ ወይም አማላጅ ያው መለመን ነው። ለክርስቶስ ሲሆን ይለያል ይላል ትርጉሙ መዝገበ ቃላት። አሁን መለመን ነው። የሚገርም እነ ጳውሎስ እንግዲህ ሁለተኛ ቆሮንቶስ ላይ ስታየው እንለምናለን ያሉት እግዚአብሔርን አይደለም። በዚሁ አንድ ጥሩ ነገር ልንገርህ። እግዚአብሔር ታረቃቸው ተብሎ አይለመንም። እግዚአብሔር ታርቀዋል። ያላመኑትን እግዚአብሔር ወይ እባክህ ታረቃቸው ብሎ እግዚአብሔር አይለመንም። እነ ጳውሎስ እኮ የለመኑት ሰዎችን ነው እንጂ እግዚአብሔርን አይደለም። ያው ላሳያቸው። ልመና ያቀረቡት ወደ ሰዎች እንጂ ወደ እግዚአብሔር አይደለም። በደንብ አዳምጡኝ። እኛ ወንጌልን እየሰበክን ከእግዚአብሔር ጋር ታረቁ ብለን ነው የምንለምነው። ማንን? ያላመኑትን እንጂ እግዚአብሔርማ ታርቋቸዋል። ዓለምን ከራሱ ጋር ማስታርቋል። አሁን ያልታረቀ ያላመነ ክፍል ታረቅ ብለህ ትለምናለህ እንጂ ወደ እግዚአብሔር እባክህ ታረቃቸው ብለህ አትለምንም። ለምዶ የምትለምነው እሱ ታርቋል አይደል እንዴ?
እንዲረዳቸው እንዲያግዛቸው ምናምን ከሆነ ኦኬ። እግዚአብሔር ሆይ ታረቃቸው የሚል ጸሎት እንዳትጸልዩ። እግዚአብሔር ታርቋል። ሰዎቹን ነው እባካችሁ ታረቁ። ከማ ከክርስቶስ ጋር አስታርቋቸዋል። ይኸው ጳውሎስ ያለው አሁን በዘልምድ የሚነገራለ ዮሴፍ በልምድ አንጻር እግዚአብሔር ታረቅ አይደለም፣ እግዚአብሔር ታርቋል። እግዚአብሔር በክርስቶስ ዓለሙ ከራሱ ጋር ምን ብሏል? አስታርቋል። ያልታረቁ አሉ። እነማን? ያላመኑ። እኛማ አመንን እኮ ይኸው በቃ ታርቀህናል አንተ እኛም እንታረቃል ብለን አመንን። ይሄንን ነው የሚለው ጳውሎስ። ለምሳሌ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር ምን ብሏል? አልፏል። እነሆ ሁሉ አዲስ ሆኗል። ነገር የሆነው ሁሉ በክርስቶስ ከራሱ ጋር ምን ካለን? ካስታረቀን። ከራሱ ጋር ምን ብሎናል? ካስታረቀን። ለእኛ ሳለ የማስታረቅ አገልግሎት ከሰጠ የማስታረቅ ነው። የማስታረቅ ቀጣይ ምን ይላል? የማስታረቅ አሁን ይሄ የመለመን ነው። ዮሴፍ ለሰው ሲሆን ልመና ነው። አማላጅ ለሰው ሲሆን መለመን ነው። ማን ነው የሚለመነው? ያላመነው ነው እንጂ እግዚአብሔርን አይደለም የምትለምነው። እግዚአብሔርን ለሰዎች እግዚአብሔር ታረቃቸው ብላ አትለምንም። እሱ ታርቋል። ሰዎች ግን ስላልታረቁ ለሰው ሲሆን አማላጅ ልመና ነው። በብሉይ ኪዳንስ እነ ሙሴ እግዚአብሔርን ይለምኑት ነበር፣ እርቅ ስላልተከናወነ በስጋ ወራት ለሚፈጸመው ነገር እግዚአብሔር እንዳይቀጣቸው ይለምኑ ነበር። በአዲስ ኪዳንስ ሰዎች ናቸው የሚለመኑት። ይህን ልዩነት በጣም ማወቅ አለባቸው። የብሉይ ኪዳንን ልመና አዲስ ኪዳን ጋር አጣምጠው። አዲስ ኪዳን እግዚአብሔር ነው የሚለመነው፣ እርቅ ስላልተከናወነ እርቅ ስላልተካሄደ ይለምኑት ነበረ። በቃ ቅጣት እንዳይቀጣ እንዳይቀስፍ ምን እንዳይል እነ ሙሴ እነ ምን ይለምኑት ነበር። በአዲስ ኪዳንስ ይህ የማስታረቅ አገልግሎት ከሰጠን ከእግዚአብሔር ነው። ከእግዚአብሔር የማስታረቅ አገልግሎት ተቀበሉ። ከዛስ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና ምን በደላቸውንም አይቆጥርም። በቃ እግዚአብሔር አስታርቋል፣ በደልን አይቆጥርም። በደላቸውን አይቆጥርባቸውም። በእኛ አለ። በደንብ አዳምጡ። ቅዱሳን ጻድቃን ሰማዕታት ወደ ሰማይ ይለምናሉ ታረቅ ብለው እንደዚህ አይነት ነገር የለም አይሉም። በአዲስ ኪዳን አይሉም። በብሉይ ኪዳን ብለዋል። ሰውና እግዚአብሔር ስላልተገናኘ አማኑኤል እግዚአብሔር ከኛ ጋር አልሆነም ነበር። በአዲስ ኪዳን ግን እርቅ ተከናውኗል። በእግዚአብሔር ዘንድ አልቋል፣ ተፈጽሟል። በሰው ዘንድ ነው የቀረው ያላመኑ ስላሉ። ስለዚህ ጳውሎስ ምን አለ? በእኛ የማስታረቅ ቃል አኖረ። እንግዲህ እግዚአብሔር በእኛ ምን እንደሚማልድ በእኛ ምን እንደሚማልድ ምን ብሎ ነው የሚማልደው? ስለ ክርስቶስ መልእክተኞች ሂዱ፣ ወንጌልን ስበኩ። ይኸው እርቅ አድርጌያለሁ፣ ታርቄያቸዋለሁ፣ አድኛቸዋለሁ፣ ሞቼላቸዋለሁ፣ ተሰቅዬላቸዋለሁ። ስለ እነሱ ዋጋ ተከፍሏል። ሂዱና ስበኩልኝ፣ መልእክተኞቼ ናቸው። ሂዱና ምን በሉልኝ? ለምኑልኝ። ምን ብለው? ኑ በሉና እግዚአብሔር ታርቋቸዋል፣ ኑና እናንተ ታረቁ ብላችሁ ሂዱ። እግዚአብሔር ስለኛ የሚማልደው የሚለው ይህንን ነው ጳውሎስ የሚለው። ቀጥሎ ምን ይላል? ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። ማንን ነው የሚለምኑት? ሰዎችን። እዚህ ደግሞ ሃይማኖት ምን ይላል? እግዚአብሔር እባክህ አማላጆች ናቸው አይደሉም። በሕይወት እያሉ የማያምኑትን ይኸው እኔ እዚህ ጋር እየተናገርኩ ነው። ኢየሱስ ክርስቶስን እመኑት። ለምን? እሱ ታርቋቸዋል፣ እናንተ ግን ባለማመን አልታረቃችሁም። ታረቁ ብለን ከክርስቶስ ጋር እንዲታረቁ እንለምናቸዋለን። የታረቀውን ለምንድን ነው የምንለምነው?
የታረቀው አይለመንም። ታረቀ እኮ እግዚአብሔር ዋጋ ከፍሎ አዳነ። በክርስቶስ ሆኖ አስታረቀ። አሁን ያላመኑትን ምን እንላለን? ታረቁ ብለን እንለምናለን ነው። አዲስ ኪዳን ያላመኑትን ነው። ይሄ ነው ልመና። አማላጅ ማለት በሰው የክርስቶስ አማላጅነት ማስታረቅ ነው። እሱ ደግሞ ደሙን ከፍሎ አስታርቆናል። ደሙን ከፍሎ ምን ብሎናል? አስታርቆናል። አሁንም ደሙ ምን ይለልናል? ይማልድልናል። ለምን? ደሙ ቆሟል። ያኔም በደሙ ነው ኃጢአታችንን ያጠበው፣ አሁንም በደሙ ነው የሚያጥበን። የክርስቶስ ይለያል ይላል መዝገበ ቃላቱን ብታዩት። የክርስቶስ ማስታረቅ ነው፣ የሰው ግን መለመን ነው። በብሉይ ኪዳን እግዚአብሔር ይለመናል፣ በአዲስ ኪዳን ሰዎች ይለመናሉ። ምን? ታረቁ ተብለው። ይኸው እሱን ነው የሚለው። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀን እርሱ ስለኛ ኃጢአት አደረገው። ይሄ ተከናውኗል። አሁን ግን ከክርስቶስ ጋር ምን በሉ? ታረቁ ብለን እንለምናለን። የሚለመኑት ማን ናቸው? ያላመኑ ሰዎች። አየህ ዮሴፍ፣ የሁለቱ ልዩነት ይሄ ነው። አየህ፣ ለሰው ሲሆን እግዚአብሔርን ይኸውልህ፣ ጻድቃን ሰማዕታት ምናምን በዚህ ሰዓት እግዚአብሔር ታረቅ ብሎ ለሰው መማለድ አይቻልም። መጥቷላ። ሰዎችን ነው መለመን ያለብን አይደለ ዮሴፍ? ይኸውልህ ግልብጥብጥብጥ አድርጎብናል ሃይማኖት። ሃይማኖት ካንሰር ነው። ካንሰር ታውቃለህ መቼ እንዳንተ አልነገርም። አሁን ማርያም አማላጅ ነች የሚለው ባይብል ካድ ፈጽሞ አላገኘው። የለም እንዲህ የሚባል የለም። ምን ብላ ነው የምትማልደው እሷ? እግዚአብሔር ታውቋል። በሰማይ ቤት የታረቀውን እግዚአብሔር ታረቅ ነው እንዲህ የምትለው? አሁን እኮ ያልታረቁ ሰዎችን ነው ታረቅ። በብሉይ ኪዳን እኮ እርቅ ስላልተደረገ ነው እግዚአብሔር የተለመነው አይደለም። በአዲስ ኪዳን ግን ይኸው እነ ጳውሎስ እንለምናለን ያሉት። አሁን ገብቷል። በኢየሱስ ክርስቶስ ኢየሱስ አይለምንም። ኢየሱስ በስጋ ወራት የሚሰሩትን አያውቁምና ይቅር በላቸው አለ። ግን በዛ አይደለም ያዳነው። እስጢፋኖስም የሚሰሩትን አያውቁምና ይቅር በላቸው አለ እንጂ ሰዎቹ ዳኑ አይደለም። አሁን ግን ተከናወነ፣ አለቀ። ሰዎች የሚሰሩትን አያውቁም እባክህ። አሁን ሰዎች ናቸው የሚለመኑትን፣ ለነሱ ነው በቃ እንጂ በእግዚአብሔር ዘንድ አልቋል። በሰማይ ቤት ቁጭ ብሎ የሚለምንልህ ማንም የለም፣ ማንም የለም። እሱ ጊዜ አጥቶ ነው እንዴ ለአንተ የሚለምንልህ? እዛ ሰማይ ቤት ገብቶ መንግስተ ሰማያት ቅዱስ ቅዱስ እያለ ከእግዚአብሔር ጋር እያለ ለአንተ ጊዜ ሰጥተው አስበው። እንደዚህ አይነት የልጅ ጨዋታ ሃይማኖተኞች ናቸው የፈጠሩት። እሺ ካልገባ ልጨምርልን። አንዳንዴ መጽሐፍ ቅዱሱ ተገልብጦ እናገኘዋለን። መጽሐፍ ቅዱሱ በሌለ ነገር ተጽፎ እናገኘዋለን። ማነው? አበበ ነው። አበበ ውጣ እስቲ ከተደበክበት። አበበ ከተደበክበት ውጣ። እያዳመጥኩ ነበር። እኔ ብዙ እውቀት የለኝም። ያው ያልገባኝን መጠየቅ ነበር። እግዚአብሔር በሶስትነቱ በዓለም ነበረ ወይ ደግሞ ቅድም አንዱ እግዚአብሔር በሶስት ተገለጠ ብለህ አስተምረን ነበርና በዓለም መጀመሪያ ነበረ ወይ ከድንግል ማርያም ከተወለደ በኋላ ነው በሶስትነቱ የተገለጠ? ይሄ ነው ያልገባኝ። አንድ ነገር ተገለጠ ማለት ተወለደ ማለት ነው ወይንም ታየ ማለት ነው። ተገለጠ ማለት ከዚህ ጀርባ አንድ ነገር አለና ይሄን መጋረጃውን ስገልጠው ተገለጠ እና በፊት አለ የለም። አበበ ይላል። በቃ ተገለጠ ማለት የነበረ ነው። አብ ወልድ መንፈስ ቅዱስ ገባ። እግዚአብሔር አንድ ሆኖ አብም በፊት ነበር፣ ወልድም ነበር፣ መንፈስ ቅዱስም ነበር።
ግን ለእኛ ተገለጡልን ለማለት ነው። ለእኛ ለሰዎች ኢየሱስ ክርስቶስ መጣና ገለጠልን። ሂዱና በአብ በወልድ በመንፈስ ቅዱስ አጥምቁ። እሱ ሲጠመቅ ደግሞ የምወደው ልጄ እሱ ነው፣ እሱን ስሙት፣ መንፈስ ቅዱስ በርግብ አምሳያ አረፈ ብሎ ሶስትነቱን አሳየን። ስለዚህ በፊትም እግዚአብሔር አንድ ነው፣ አብ ወልድ መንፈስ ቅዱስ አሉ። ስለዚህ ለእኛ ነው የታዩት የነበረ ግን የተገለጠ። ክርስቶስ ግን ተወለደ፣ ስጋ ከማርያም በስጋ ተወለደ። በስጋ ስጋ የነበረው ክርስቶስ መጥቶ ቃል ምን ሆነ? ስጋ ሆነ ነው። አሁንም የነበረ ነው ግን ሰው ሆነ። እኛን ለማዳን እኛን መስሎ ተወልዶ ያጠፋው ሰው ነውና መሞት የሚገባል የተባለው የተፈረደበት ሰው ስለሆነ የእኛን ፍርድ የእኛን ሆነ። በቃ አንተን ወክሎ ነው ዋጋ የከፈለው። አሁንም አንተን ወክሎ በሰማይ አለ። ግን የነበረ ነው፣ ቃልም የነበረ ነው። ኦኬ፣ በሶስትነቱ በዓለም በአካል ነበረ ማለት እንችላለን እኮ። በፊትም ነበሩ። እግዚአብሔር አንድ ነው። ስንት አካል ብለን መውሰድ እንችላለን? ሶስት አካል ነው፣ አብ ወልድ መንፈስ ቅዱስ። በመጽሐፍ ቅዱስ የተጠቀሰ ቦታ አለ ያ ሶስት አካል ብሎ? አብ ወልድ መንፈስ ቅዱስ ካለ ምንድነው? አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። ሶስት አካል አለ ብሎ በመጽሐፍ ቅዱስ ያስረደን ቦታ አለ? ያው ለእውቀት ነው። እኔ አእምሮዬ ላይ የሚመጣው ጥያቄ እንትን አትበል፣ ራስህን አታታል። ከአንተ በላይ በጣም ብዙ ነገር ያሳለፍኩ ሰው ነኝ። የሆነ ሰው ሲጠይቀኝ ከምን እምነት እንደሆነ እኮ አውቃለሁ። ስለማልፈልግ ነው መግለጽ ስለማልፈልግ አላቅም እያልክ እንትን አትበል። ስለምታቅ ነው የምትጠይቀው። በምን አወቅ አንተ? አለመጻፉን አውቀ ነው አለ እንደ የምትጠይቀኝ? ስለማላቅ አትበለኝ። ስላወቅ እኮ ነው የጠየቀኝ። አልተጻፈም ከየት አመጣው እያለኝ አላቅም ትለኛለህ። ራስን አትሸውድ። ሰዎች ለምን እምነታቸውን ደብቀው እንትን እንደሚሉ አላቅም። እኛ ቤት ደግሞ ስለ እምነት ማንሳት አልፈልግም። አንድ ሰው ሲጠይቅ ከየትኛው እምነት እንደሆነ አውቃለሁ። ከብዙ ሰዎች ጋር ስላሳለፍኩ ራስን ደብቀ በኋላ ደግሞ ስላላወቅ ነው የሚባል ነገር የለም። ጥያቄክ ያንተ በጣም የምታቅ በደንብ ስለምታቅ በደንብ ተወያይ። እንደዚህ የሚል የለም ካልክ በምን አውቀ ነው እንደዚህ የለም የሚል ብለህ ራሳችሁን አታታሉ። ይሄ ምን እንደሚጠቅም አላውቅም። ስለዚህ እግዚአብሔር አብ ወልድ መንፈስ ቅዱስ ብሎ ተናግሯል አይደለም? የእግዚአብሔር አንድ አምላክ አካልነቱን ታሳየኛለህ? አበበ ታሳየኛለህ? አካልነቱን የአንዱን አምላክ እንኳን አካልነቱን አሳየኝ ብልህ እንዴት ብለህ ልታሳየ ነው? አንተ አካል ሲባል ልክ ሰው እንደዚህ ወጣ ከየትኛው እምነት አላቅም ብላችሁ አትግቡ። እኔ በደንብ ስለምረዳ ስትጠይቁ እንደማያቅ ሰው እንደዚህ አይደለም የሚጠይቀው። ስለዚህ እግዚአብሔር ይኸው አብ ወልድ መንፈስ ቅዱስ ተቀምጦ አካል የሌለው ነገር አይፈጥርም፣ አይናገርም፣ ምንም አይልም። አብ የምወደው ልጄ ነው አለ። ታዲያ አብ የምወደው ልጄ አካል ሳይኖረው የምወደው ልጄ ብሎ እንዴት ሊናገር ይችላል? እኔ እኮ አካል ስላለኝ ነው የምናገረው። አካል ሳይኖረኝ እንትኑ ሴት ይቀመጣል። መንፈስ ቅዱስ በርግብ አምሳያ ተቀመጠ። እኔ ብሄድ ይሻላል አለ። መንፈስ ቅዱስን እልክላቸዋለሁ። እርሱ ምን ይላቸዋል? ያጽናናቸዋል። አካል የሌለው ነገር ምንድን ነው የሚያጽናናል? አሁን ይሄ መንፈሳዊ አካል ነው፣ ፍጥረታዊ አካል አይደለም። ቆሮንቶስ ላይ በደንብ ይገልጻል። ፍጥረታዊ አካል አለ፣ መንፈሳዊ አካል አለ። እኛ እኮ ወደፊትም እኮ መንፈሳዊ አካል ለብሰን ነው የምንነሳው። መንፈሳዊ አካል ምን አይነት ነው አናውቀውም፣ አናየውም፣ አላየነውም። ወደፊት ልናየው እንችላለን። አሁን አናየውም። ለምን? ይሄ ሸፍኖናል። ይሄ የስጋ አካል ሸፍኖናል። ስለዚህ መንፈሳዊ አካል ካለ ፍጥረታዊ አካልም አለ። ፍጥረታዊ አካል መሬታዊ ነው አለ። መንፈሳዊ አካል ሰማያዊ ነው። ሰማያዊው አካል እንዳለ እናውቃለን እንጂ ምን አይነት እንደሆነ አናውቅም። እንኳን የእግዚአብሔርን የራሳችንንም አናውቀውም። እኛውን ስጋ፣ ነፍስ፣ መንፈስ ክፍል አለን።
ነፍስና ስጋ ነፍስን አላየናትም፣ አናውቀውም። ይሄኛውን ግን እናየዋለን። ስለዚህ የክርስቶስ አካል ሲባል ይሄ የፍጥረታዊውን ብቻ አታስቡ። ቆሮንቶስን ላንበብላችሁ፣ እዚሁ ላንበብላችሁ። እሱ ስለጠየቀን ነው። አብ ወልድ መንፈስ ቅዱስ ምን ይላል? ፍጥረታዊ አካል ይዘራል፣ ይሄ የሚሞተው ሲነሳ ግን ይላል መንፈሳዊ አካል ይነሳል። ፍጥረታዊ አካል ካለ መንፈሳዊ አካል ደግሞ አለ። እንደው ፊተኛው ሰው አዳም ያው ነፍስ ሆኖ ተብሎ ተጽፏል። ኋለኛው አዳም ሕይወትን የሚሰጥ መንፈስ ነው። ሁለተኛው አዳም መንፈስ ነው። እኛው መንፈስም አለን። አሁን ነፍስ፣ ስጋ፣ መንፈስ አለን። ሁለተኛ አዳሙን ሆነን ስንነሳ መንፈስ ሆነን ነው የምንነሳው። ነፍስም አለን። ያ አካል ሰማያዊ አካል ነው። ምን አይነት ነው ሲል እኔ እንግዲህ ሞቼ አላየሁት። መንፈሳዊ አካል እንዳለ ይናገራል። ይህ ፍጥረታዊ አካል ይቀበራል። ስንዴን ዘር ስዘሩ ያኛው ዘር ሆኖ አይደለም የምትወጣው፣ ሌላ አካል ሆና ነው የምትነሳው። የዘራችሁት ሌላ፣ በቅላ የምትነሳው ሌላ። ልክ እንደዛ ነው። ይሄኛው አካል ሲሞት መንፈሳዊ አካል ደግሞ ምን ይላል? ይነሳል። ወደ ሰማይ ስንሄድ ስንሞት መንፈሳዊ አካል ይዘን ነው። ለአመነ ብቻ አይደለም፣ ያላመነም መንፈሳዊ አካል ይዞ ሲኦል ይቀመጣል። ይሄኛው ደግሞ ወደ መንግስተ ሰማያት ይሄዳል። ምን ለብሶ? መንፈሳዊ አካል። ፍጥረታዊ አካል ውስጥ እዚሁ ይቀራል። ይሄ ከመሬት መሬታዊ ነው። ከአፈር ነህና ወደ አፈር ትመለሳለህ ነው። ስለዚህ ሁለተኛው የፊተኛው ሰው ከመሬት መሬታዊ ነው። የፊተኛው ሰው ከመሬት ምንድን ነው? መሬታዊ ነው። ሁለተኛው ሰው ከሰማይ ነው። መሬታዊ እንደሆነ መሬታዊ የሆኑት ደግሞ እንዲሁ ናቸው። ሰማያዊ እንደሆኑ ሰማያዊት የሆኑት ደግሞ እንዲህ ናቸው። የዚህን የመሬታዊ መልክ እንደለበስን ሰማያዊ መልክ ምን እንላለን? እንለብሳለን። ሰማያዊ መልክ ምን እንላለን? እንለብሳለን። እሺ፣ መሬታዊ አካል እንደለበስን ሰማያዊ አካል ምን እንላለን? እንለብሳለን። ስለዚህ አብ ወልድ መንፈስ ቅዱስ በደንብ ግልጽ ሆኖ ተቀምጧል። መንፈሳዊ አካል ምን እንደሆነ እኔ አልሞትኩም፣ ሞቼ ተነስቼ አላየሁትም። እሺ ቀጥሎ ምን ይላል? ነገር ግን ወንድሞች ሆይ ይህንን እላለሁ፣ ስጋና ደም የእግዚአብሔር መንግስት ሊወርስ አይችልም። ስጋና ደም የእግዚአብሔር መንግስት ሊወርስ አይችልም። ስለዚህ መንፈሳዊ አካል አለ፣ ግን ያንን መንፈሳዊ አካል አላየነውም። እንዳለ ግን እናምናለን። ይሄ ነው የዛሬ እንግዲህ ስላሴ የሚባል ነገር ከዛሬ ጀምሮ አትጠቀሙ። የሚጠቀሙትን ደግሞ ጠይቋቸው። ሶስትነት እንጂ አንድነት የማይገልጽ ነገር ለምንድን ነው የምንጠቀመው? እኛ የቶርቶሊያንን እንትን ለምንድን ነው ተጠቀሙ የምትሉን? መጽሐፍ ቅዱስ እግዚአብሔር አንድም ሶስትም ነው፣ በሶስትነት ተገልጦ ስላሴ ግን ሶስት ነው የሚለው፣ አንድ የሚል ነገር የለም። ስለዚህ ከየት ነው ያመጣችሁት ብላችሁ ጠይቋቸው። እንደውም እዚህ ኢክሲስ የሚሉት መምህር አለ። ከገባ አሪፍ ነው፣ ካልሆነ ቤቱ ሲከፍት ሄዳችሁ ጠይቁት። ኢክሲስን ጠይቁት። አዲስ አለ እንዴ ያለ ምን ትላለች? እግዚአብሔር ሰውን ፈጠረ እያለ ስላሴ ፈጠረን ለምን እንድንል አደረጋችሁ ብላችሁ አፋጧቸው። በጣም አፋጧቸው። መምህር ነን የሚሉት
አሁን ቅድም ስውሩ ገብቶ በቃ ቅብጥቅጥል አደረገ እንደምታዩት። ስለዚህ እና ፎሎ አድርጉትና ኤክሰስን ጠይቁት። እኛ ቤት ስለማይገባ ነው። ለምን እዚህ ከገባ ስለምናፋጥጠው ከየት ያመጣዋል? ስላሴ የቶክቶ ሊሆን እንጂ የኢየሱስ ትምህርትም አይደለም፣ የሐዋርያትም ትምህርት አይደለም፣ የቶክቶሊያን ትምህርት ነው። ከዛ ያንን ተቀብለው እና አትናቴዎስ ምናምን በቃ ቤተክርስቲያን ውስጥ ከተቱት። ለምንድን ነው ሲባል አይ አንድ ብቻ ብለው የመጡ እነሱን ለማሳመን ሶስትነትን ብሎ ስለገለጸ ይሄ ነገር በቃ ብለው ከተቱት። አሁን በእኛ ዘመን ደግሞ ለምን ከተታችሁት? አሁን የኛ ጥያቄ እኮ ስላሴ የሚለው በመጽሐፍ ቅዱስ ቃሉ የለም እኮ አይደለም። ራሱ ትርጉሙ እግዚአብሔርን አይገልጸውም። ሶስትነት እንጂ አንድነትን አይገልጽም። አንድነትን ካልገለጸ የእግዚአብሔርን አንድነት ካልገለጸ ስላሴ የሚለው ቃል እግዚአብሔርን ምን አይለው አይገልጸውም። ልክ አይደለም። አትጠቀሙት። በዚህ አጋጣሚ እንዳትጠቀሙ እሺ። የፈጠራችሁ እግዚአብሔር ነው። እግዚአብሔር አንድም ሶስትም ነው። በስም ከሆነ አብ ወልድ መንፈስ ቅዱስ። ኔትወርክ አቃርጦኝ ነበረ፣ ይቅርታ። እሺ አዲስ ልጅ አውራው በቃ እስቲ ረፍት ላድርግ። በሶስት ተገለጠ የሚለው ቅድም ብሎ አስተምሮ ነበረ እና አሁን ቅድመ ዓለም በሶስትነቱ ነበረ ወይ ደግሞ ከድንግል ማርያም ከተወለደ በኋላ ነው የሚለው ነበር። ጥያቄ ነው። ከድንግል ማርያም የተወለደው ሶስት ነው እንዴ? አይደለም። በሶስትነቱ በአካል በሶስትነቱ ቅድመ ዓለም ነበረ ወይ ከዛ በኋላ ነው? እኔ አልገባኝ። አንዱ እግዚአብሔር በሶስትነቱ ተገለጠ ስላልገባኝ ነው። በጣም ጥሩ። ተገለጠ ማለት ለኛ ነው አይደለ? አዎ በቃ ወደ ቤቱ ሲገባ ተገለጠ ማለት አየህ፣ ወደ ቤቱ ሲገባ ያውራ፣ ወደ ቤቱ ሲገባ ያውራ። ምንም አይሰማም። እኔም ያን ያለፍልፌ ለፍልፌ አልሰማኝም። ለክ ዝም ብዬ የደረግኩት ሰው አይፈልግም። በፍጹም እግዚአብሔርን አይፈልገውም። እግዚአብሔርን እንኳን ቢፈልገው ለምድራዊ ጥቅሙ ወይ ለትዳር ይሆናል፣ ወይ መኪና ለመግዛት፣ ወይ ቤት እንትን ብሎ ልጆች ወልዶ በምድር ላይ ለመኖር ያለው ጉጉት ምኞት እግዚአብሔርን የሚፈልጉ ልክ እሱን ሲያገኝ አምላኬ እንዲህ አድርጎልኝ ይላል። ድሃ ሆነ እግዚአብሔር አንተ ጋር የሚመጣ አይመስልህም። በቃ ትውልዱ በቃ በገንዘብ ተነድፎ ኑሮን ሲያስበው በቃ ዝም ብሎ ገባ። ከዚህ ኑሮ እንዲያስመልጠው ልክ እንደ ሐዋርያቶች መቼ ነው የእስራኤልን መንግስት የምትመልሰው? መቼ ነው ከቅኝ ግዛት ነፃ የምታወጣል? እስከ መቼ ነው? አየህ፣ አሁንም ትውልዱ ኑሮ ላይ ነው እንጂ የዘላለም ሕይወት ሲኦል ምናምን ትዝ አይለው። ጉዳዩ አይደለም። ስለሚጨንቀው ነው የሚሰማው። በምድር ይድለው ብቻ በምድር ይድለውና እዛ ከፈለገ ሲኦል ያስገባል ይላል። አላውቀውም እኮ እንደ ሰማይ ቤት እኮ ምንም የማውቀው ጉዳይ። ይሄ ደግሞ ሊሳደብ ይመጣል። አይሰለችህም? የማናውቀው ይመስል አቶ ብሰራ መጣልክ ሊሰድብ ናፍቆሃል። እስቲ ቆይ እስቲ ትንሽ የስድብ ሀብታም የከሰርክ ነጋዴ መሰልከኝ እኮ አዲስ ህይወት። እናንተ ብቻችሁን ቀራችሁ 33 ወይ ምንድን ነው ልምሻለኝ? 33 ሰው ሌሎ ጌታ ስንት ሰው ነው? ጌታ እኮ 11 ሰው ነው የቀረው። ጌታ እኮ አስተምሮ ወደ ዓለም እንዲያስተምሮ የላከው እኮ ስንት ሰው ነው? 11 ሰው። አሳዘንከኝ። እንዲናድግ በዓለም ትልቁ በቢሊየን የሚቆጠር ሃይማኖት ወይ እምነት ማን ነው? አንደኛ ኦርቶዶክስ ነው ወይ? አንተ ቤንጤ እንደዚህ ትሆናለህ። በቃ እንደዚህ ቤንጤ ሆንክ መጨረሻ። እስልምና ልበልክ? እሺ እንደዚህ ሆንክ በቃ መጨረሻ። የመጨረሻ ሰው ከሌላት የመጨረሻ ሰው ከሌለው ሃይማኖት እኮ ኦርቶዶክስ ነው። ራሱን አታይም።
ኳሱን ይዘው ኳስህን አንተ የሚያዋጣ የዘላለም ሕይወት የሚያሰጥ ከሆነ ኳስህን ያው እየተበጠበጠ ነው እሱ ግን እኮ ኳሱን እሱ ነው የሚያዋጣ። እሱ የዘላለም ሕይወት ካሰጠ አርሴናል ደግፈው እግዚአብሔር ኦርቶዶክስ ዛሬ እንደውም አልተሳደበም። የአርሴናል ደጋፊ አርሴናል አሸንፏል። አልተሳደበም። እሱ እንዳይሳደብ አርሴናል ማሸነፍ አለበት። እና አንዳንድ ጊዜ ይኸውላችሁ ስላሴ የሚለው ቃል በፍጹም እግዚአብሔርን አይወክለውም። በፍጹም መቅረት አለበት። ስላሴን የሚጠቀም ሃይማኖት አፋጣችሁ ያዙ፣ ጠይቁት። ስላሴ በመጽሐፍ ቅዱስ አለ ምናምን አይደለም፣ እንደዛ አይደለም የሚጠይቀው። የምትጠይቁት ስላሴ ማለት ምን ማለት ነው ትርጉሙ ስትሉ ሶስትነትህ ነው። ሰለሰ ሶስት ሆነ። ታዲያ አንድነት የሚለው የት አለ? ስላሴ ማለት ሶስትነት ነው። ሲያስተምሩ ምን አሉ? አንድም ሶስትም አሉ። ስላሴ ማለት አንድም ሶስትም ማለት አይደለም። ስለዚህ አንድም ሶስትም የሚል በሌለበት ነገር ስላሴን እንድንጠቀም ለምን አደረጉን? ይሄ ስላሴ የሚለው ጻፉ እስቲ ጎበዞች፣ ጻፉ ወይንም ቅዱት። ቶርቶሊያን የሚሉት ሰው ነው ስላሴ ብሎ ያመጣው። ከስንት ዓመት በኋላ ከ300 ዓመት በኋላ ቶርቶሊያን ተነስቶ ነው እኮ ስላሴ ያለው። ኢየሱስ ክርስቶስ ይህንን አላስተማርም፣ ሐዋርያቶች አላስተማሩም። በመጽሐፍ ቅዱስ ውስጥ ሶስትነት ብቻ ብሎ አይናገርም። የእግዚአብሔር አንድነት የአምላክ አንድነት ነው። እንደውም መጀመሪያ እኮ የአምላክ አንድነቱ ነው የሚነገረው። እግዚአብሔር አንድ ነው። መለኮት አንድ ነው። በፈቃድ በአገዛዝ በባህሪ አንድ እግዚአብሔር ነው። አንዱ እግዚአብሔር ግን በሶስትነት ተገልጿል እንጂ ሶስት ብቻ ነው ብሎ ስላሴ ሶስት ብቻ ነው። ስላሴ እግዚአብሔር ማነው? ስላሴ እግዚአብሔር ነው ይሉናል። እንደዛ ከሆነ ሶስት እግዚአብሔር አለ ሊሉን ነው። ይሄ በጣም ሮንግ የሆነ የተሳሳተ በፍጹም በየትኛው መስፈርት ቶርቶሊዮን ለራሱ የተናገረው በቃ ይሄ ማሳመን ሲያቅደው በዛን ዘመን ያለውን መጽሐፍ ቅዱስን አውጥቶ ከማውራት ይልቅ የራሱን ሀሳብ ሰጥቶ ይኸው በትውልዳችን መካከል ስላሴ ስንት ናቸው? አንድም ሶስትም ናቸው እያለን እንትላለን። እንዴ ስላሴ ማለት እኮ ሶስትነት ነው። አንድነት አለ ሲል አይ በውስጡ አለ። ምንድነው በውስጡ ያለው? ሶስትነት እኮ ነው የሚናገረው። አንድነቱን የሚደብቅ ቃል ለምን ትጠቀማላችሁ? እኮ ነው የእግዚአብሔርን አንድነት አምላክነትን አንድነት ካልተናገር ሶስት አምላክ እያልክ ነው። በተዘዋዋሪ ሶስት አምላክ እያልን ነው እስከዛሬ። ሶስት አምላክ የለንም፣ አንድ አምላክ ነው ያለን። ይሄ ነገር ነው ስላሴ የሚለው ነው እኮ ለሌሎችም ሃይማኖቶች አልገባ ያላቸው። እኛም በልምድ በቃ አንድም ሶስትም እያልን መከራየን። ይሄ ማለት እውነትን መናገር ነው። እኔ እግዚአብሔር ቃል እውነትን ነው የምናገረው። በቃ አለቀ። እንዴ በልምድ ክርስትና መንግስተ ሰማያት አትገባ። በእውነት ነው አርነት የምትወጣው፣ በእውነት ነው መንግስተ ሰማያት የምትገባው። እግዚአብሔር ጋር ተድበስብሶ መግባት የለም፣ ተድበልብሎ መግባት የለም፣ የሆነ ነገር አድርገ መግባት የለም። እንደዚህ አይነት እግዚአብሔር እቃቃ ጨዋታ የሚጫወት አይደለም። የሰዎችን ሀሳብ አይ በቃ ይሁን ብሎ የሆነ ነገር እያደረገ ሀሳቡን የሚለውጥ አምላክ አይደለም። ሰማይና ምድር ያልፋል፣ ቃሌ ግን አታልፍም ነው ያለው። ቃሉ የማያልፍ አምላክ አይ በቃ ድንገት እንደ ሰው አስበኸው አይ በቃ ሊምረኝ ይችላል እንትን ሊለኝ ይችላል አይደለም። እንደዚህ የለም፣ እግዚአብሔር ጋር የለም። እግዚአብሔር ለቃሉ ታማኝ ነው። ቃሉን ሊያደርግ ይተጋል ይላል። ቃሉን ሊፈጽም ይተጋል እንጂ ከቃሉ ውጪ በምንም ደረጃ እግዚአብሔር አይሰራም። ከዛ ውጭ ከቃሉ ውጭ ሊቅ ነኝ፣ አባ ነኝ፣
ምናምን ነኝ እያለ የሚቀባጥረውን ጠይቀው። ሊቅ የሚባል በመጽሐፍ ቅዱስ የለም ነው ያለው ክርስቶስ። ሊቅ አትበሉ አለ። በቃ አቁሙ አለ። ሊቃችሁ ክርስቶስ ብቻ ነው። አባት አትበሉ አለ። አባታችሁ ክርስቶስ ነው። ወንድማማቾች ናችሁ እናንተ አለ። በቃ አለቀ። በመንፈሳዊ ዓለም ውስጥ የበላይ የበታች ከሌለ አይ እንትና ብሏል ብለህ እላይ ሰቅለው እንትን የምትል ከሆነ ከእግዚአብሔር ቃል ወጥተህ የሰዎችን ቃል ተቀብለህ የት ልትደርስ? በሰው ቃል መንግስተ ሰማያት አትገባም። እምነት ነው የሚያድን። እምነት ደግሞ ከመስማት ነው። መስማት ደግሞ የእግዚአብሔር ቃል ነው ይላል። ስለዚህ በእግዚአብሔር ቃል ነው የምትድነው። የእግዚአብሔርን ቃል ስታምን ነው ለሁሉ ነገር፣ ለፈውስ፣ ለስጋ ፈውስ በለው፣ ለመንፈሳዊ ፈውስ በለው። እግዚአብሔር ከቃሉ ውጭ አይሰራም፣ አያደርገውም። ቃሉ እኮ ነው። ሰማይና ምድር እኮ ያልፋል አለ። የፈለገ ቢሆን ሰማይና ምድር ያልፋል እንጂ ቃሌ አያልፍም አለ እኮ። አንተ እግዚአብሔር እኮ ነው ያለ እንትን ባለው እሱ ራሱ ቃል ሆኖ መጥቶ ስጋ ሆኗል። ስለዚህ ሁሉ ነገር በእግዚአብሔር ቃል ነው። ይህን ቃል ለማጠናከር በሮሜ 10:17 ላይ እንግዲህ እምነት ከመስማት ነው አለ። እምነት ከምንድን ነው? ከመስማት ነው። የሰው ቃል አይደለም መስማት ያለብህ። የሰይጣን ቃል አይደለም መስማት ያለብህ። የዓለም ቃል አይደለም። እነዚህ እምነት ሊሆኑ አይችሉም። እምነት የሚሉት ስትሰማ ነው አለ። መስማትም ደግሞ በማን አለ? ቀጥሎ ያለውን ላሳያችሁ። መስማትም በማን አለ? መስማት በእግዚአብሔር ቃል። እምነት የሚሆነው የእግዚአብሔር ቃል ነው፣ የሰዎች ቃል አይደለም። እምነት የሚሆነው የዚህ ዓለም ቃል አይደለም፣ የሰይጣንም ቃል አይደለም። የእግዚአብሔር ቃል ነው እምነት የሚሆናችሁ። ከሰማችሁ የእግዚአብሔርን ቃል ስሙ። የእግዚአብሔር ቃል ደግሞ መጽሐፍ ቅዱስ ነው፣ በእግዚአብሔር እስትንፋስ የተጻፈ አባቶች በመንፈስ ቅዱስ አማካኝነት የጻፉት መጽሐፍ ቅዱስ ነው። ስለዚህ መጽሐፍ ቅዱስን በመስማትም ስታነበው መስማት ነው። እሱ ነው እምነት የሚሆንልህ። እምነት ከመስማት ነው። እምነት ደግሞ ምን ብሏል? ዓለምን አሸንፏል፣ ዓለምንም ያሸንፋል። እምነት የእግዚአብሔር ቃል ሳይኖር አምናለሁ አይደለም። እምነት እኮ አምናለሁ ይህንን መናገር አይደለም። ቃል አለ። ኢየሱስ ክርስቶስ ለዘላለም ሕይወት የእግዚአብሔር ልጅ መሆን ከፍርድ ለማምጣት ኢየሱስ ክርስቶስን እመነው። ምን ብለህ ታምነዋለህ? ምን ይላል? በእግዚአብሔር ልጅ የሚያምን በማ እርሱ የእግዚአብሔር ልጅ ብሎ የሚያምን በነፍሱ ምስክርነት አለው። አየ መሰክርላቸዋል ነፍሳቸው። ይሄ ነው ቃል። የእግዚአብሔር ቃል ማለት የእግዚአብሔር ልጅ ነው ብሎ ኢየሱስ ክርስቶስን ማመን። ለምንድን ነው የእግዚአብሔር ልጅ ነው ምንለው? እግዚአብሔር አንድ ልጁን እስኪልክ ድረስ ዓለምን እንዲሁ ወዷል። እንድትድን እግዚአብሔር አንድ ልጁን ሰጥቷል። ስለዚህ እርሱ የእግዚአብሔር ልጅ ነው ብለህ ስታመን አለ በነፍስ ምስክርነትን ምን ትላለህ? ታገኛለህ። ይሄ ነው ቃል። ቀጥሎስ በእግዚአብሔር የማያምን እግዚአብሔር ስለ ልጁ የመሰከረው ምስክርነት ስላላመነ ሐሰተኛ አድርጎታል። በእግዚአብሔር ልጅ ያላመነ በሙሉ ሐሰተኛ ነው። እግዚአብሔር አላዳንም። እግዚአብሔር የዘላለም ሕይወት አይሰጥም። እግዚአብሔር አምላክ አይደለም። እግዚአብሔር አይወደኝም እያለ ነው በተዘዋዋሪ የሐሰት ቃሉን እየተናገረ ነው። በእግዚአብሔር ልጅ አለማመን ሐሰተኛ ያደርገዋል። በእግዚአብሔር ልጅ ያላመናችሁ ሐሰተኛ ናችሁ።
ሐሰትን ነው የምትናገሩት። የእግዚአብሔርን ማዳን ውሸት ነው እያላችሁ ነው። ይኸው መጽሐፍ ቅዱስ እምነት ከመስማት ነው ማለት ይሄ ነው። የእግዚአብሔር ልጅ ብሎ ማመን ይኸው ቃሉ እየተናገረ ነው። የእግዚአብሔር ልጅ ነው ብሎ ያላመናችሁ ካላችሁ እናንተ ሐሰተኛ አድርጋችሁታል። ስለዚህ ተመለሱ። እግዚአብሔር የዘላለም ሕይወት እንደሰጠን ይህ ነው። እግዚአብሔር የዘላለም ሕይወት የሚሰጥ በልጁ ስታምን ነው። በልጁ ያላመነ የዘላለም ሕይወት የለውም። እንደገና ሐሰተኛ እግዚአብሔርን አድርጎታል። እግዚአብሔር አያድንም ብሏል። አለማመን እኮ ማለት እግዚአብሔር አያድንም ማለት እኮ ነው። እግዚአብሔር የለም ማለት ነው። እግዚአብሔር እኮ አያቀኝም አይወደኝም ማለት እኮ ነው። አለማመን እኮ እግዚአብሔር እኔን አይወደኝም አልፈጠረኝም፣ እግዚአብሔር የሚባል የለም እንደ ማለት እኮ ነው። ከነዛ ጋር እኮ አይተናነስም። አለማመን ለምን ሐሰተኛ አድርጎታል። የሚያምንስ እግዚአብሔር የዘላለም ሕይወት ሰጥቶኛል፣ እኔ የእግዚአብሔር ልጅ ነኝ፣ ከፍርድ አምልጫለሁ። ለምን ስትሉት ልጁን አመኛለሁ። ልጁ ያለው ሕይወት አለው። ልጁ የእግዚአብሔር ልጅ የሌለው ግን ሕይወት የለውም። አያችሁ፣ የእግዚአብሔር ልጅ የሌለው እሱ የእግዚአብሔር ልጅ ነው ብሎ ያላመነ የእግዚአብሔር ልጅ ሆኖ እግዚአብሔር አንድ ልጁን ልኮ ወዶት እንዳዳነው ያላመነ ሰው ሕይወት እኮ የለውም። የትኛው ሕይወት? የዘላለም ሕይወት የለውም። ለዘላለም የጥፋት ሕይወት ነው እንጂ ከእግዚአብሔር ጋር የሚኖርበት የዘላለም ሕይወት የለውም። የሞት ሕይወት አለው። ለዘላለም ከእግዚአብሔር ተለይቶ ይኖራል። የሞተ ነው። የሞተ ሕይወት ነው ያለው። በልጁ የሚያምንስ ለዘላለም ሕይወት አለው። ለዘላለም የሚኖርበት ሕይወት አለው። ለምን? ልጁ ያለው ነው ሕይወት ያለው። ይሄ ነው እንግዲህ፣ ይሄ ነው የእኛ አምላክ እንዴት እንዳዳነ። ይሄ ነው ወንጌል መሰበክ ያለበት። ይሄ ነው መነጋገር። ቶርቶሊዮን፣ አትናቴዎስ፣ ዮሐንስ አፈወርቅ ምናምን እያልክ ገደል አትግባባክ። ይሄው ልጁ ያለው ሕይወት አለው። እምነት ከመስማት ነው። መስማትም ቶርቶሊዮን፣ አትናቴዎስ 318 ሊቃውንት ምናምን አልተባለም። በእግዚአብሔር እስትንፋስ የተጻፈውን የእግዚአብሔርን ቃል ማመን ነው። ማን ይንገረን? ሁሉም የሚያወራው ስለ ሰው ነው፣ ስለ ሰዎች። ስለ እግዚአብሔር ማውራት አሳፋሪ እስኪመስል ድረስ ደግሞ ምን ይሏቸዋል? አትመራመር ይልሃል። ሙስሊሞች በአረብኛ ይደበቃሉ። ኦርቶዶክስ ጋር ደግሞ በግዕዝ ይደበቁብናል። ከዛስ በቃ አትመራመር፣ በቃ ይህን እኮ አባቶች አሉ፣ ተርጓሚ አሉ፣ አንድምታ አለ ምናምን እንደዚህ የሚባል ነገር አለ። አሁን ምን አንድምታ ይፈልገዋል? ልጁን የእግዚአብሔር ልጅ ለማለት ምን አንድምታ ይፈልጋል? በቃ የእግዚአብሔር ልጅ ነው ብሎ ማመን ነው። ለአንተ መጥቶ እንደሞተልህ እንደተሰቀለልህ እንደተነሳልህ ካመንክ ምን አንድምታ ምን ያስፈልገዋል? አንተ እኮ ስለማታቅ ነው ይላል። ቅድም አሁን አላያችሁም? አታቅም፣ በተለይ አታቅም። ማን ነው የሚያውቀው? ሊቃውንት። ኦኬ፣ እስቲ ሊቃውንትን እንስማ ስንል ምንም የእግዚአብሔር ቃል ስለ ኢየሱስ ክርስቶስ አይነግሩንም። የት እንደሚገቡ የማያውቁ አሁን አንድ ሊቃውንት አሉ አይደል? አባ ገብረ ኪዳን ብሞት ወዴት እንደሚሄድ እኮ አላውቅም። አሁን ከሳቸው ምንድን ነው የምንማረው? ቢሞቱ የት እንደሚሄዱ የማያውቁ ሊቅ ተብለው እኛን አስተምረው አስተማሪ ተብሎ ተመድበዋል። እዚህ በልጁ ሕይወት እንዳለው ሕይወት ያለው ደግሞ መንግስተ ሰማያት እንደሚገባ የእግዚአብሔር ልጅ ከወቅ ወራሽ ነህ። ወራሽነት በልጅ ነው የሚገኘው። መልኬ ያረተው ምን አረተው ትላለህ? ያንተ ሊቅ እኮ ነው ያሉት። ዜና አላልኩ ወዴት እንደሚሄድ አላውቅም ያሉት ያንተ ሊቅ ናቸው። ወደ ሲኦል እገባለሁ ይላሉ። ሰይጣን አንድ ሰዓት ይጸልያል ይላሉ። ያንተ ሊቅ ናቸው። ሊቅ ብለህ ያስቀመጥኳቸው ሊቅ አትባሉ ይላል። ሊቅ የሚል እኮ በቃ ተዋ አለ ኢየሱስ ክርስቶስ። ወንጌልን ከመስበክ ይልቅ
ዝም ብሎ ተረት ተረት የሚያወሩ ሁሉ 4 አይን 6 አይን እያላችሁ ከእግዚአብሔር ቃል እንዴ! የእግዚአብሔር ቃል እኮ ይሄ ነው። የእግዚአብሔርን ቃል የሚያውቅ 4 አይን ነው የሚባል ነገር የለውም። አይን 2 ነው በቃ። እምነት ደግሞ መንፈሳዊ አይን የሚገልጥልህ ነው። እግዚአብሔርን ስታምን መንፈሳዊ አይኖች ይገለጣሉ እንጂ የት እንደምገባ አላቅም የሚሉ ሊቅ ምን እናድርጋቸው? መጽሐፍ ቅዱስን ያነባሉ እንዳንል መጽሐፍ ቅዱስ በልጁ ያለው ሕይወት አለው ይላል። ይኸው ልድገምላችሁ። በእግዚአብሔር ልጅ የሚያምን በነፍሱ ምስክር አለው። ይኸው ምስክርነት እኮ አለው። ሰውየው መመስከር አቃታቸው በልጁ ስለማያምኑ፣ ግን ሊቅ ናቸው። እኛ ነን ሊቅ በልጁ ያመንን የዘላለም ሕይወት ያገኘን። ይኸው በልጁ የሚያምን በነፍሱ ምስክር። በእግዚአብሔር የማያምን እግዚአብሔር ስለ ልጁ የመሰከረው ምስክር ስላላመነ ሐሰተኛ አድርጎታል። አንድ የእግዚአብሔር ልጅ ከሆንክ ወራሽ ነህ። ታዲያ የት እንደሚሄድ አላቅም የሚል ሊቅ ነው ብለህ እንትን ትላለህ። እግዚአብሔር በእውነት ልቦና ይስጣቸው። እግዚአብሔር እንግዲህ ክርስቶስን እንዲያውቁ ያድርጋቸው። እንዲጠፉ አንፈልግም። ማንም እንዲጠፋ አንፈልግም። ማንንም የመሳደብ ምናምን አይደለም፣ እውነቱን የመናገር ነው። ሰው ካመነ የእግዚአብሔር ልጅ እንደሆነ በነፍሱ ምስክርነት አለው። ልጁ ያለው ደግሞ ሕይወት አለው። ልጁ የሌለው ሕይወት የለውም። ስለዚህ ሕይወት ያለው መንግሥተ ሰማያትን ይወርሳል። ልጅ ስለወቅ ትወርሳለህ። ይህ ምን ጥያቄ አለው? አላቅም የት እንደሚሄድ። የት እንደምንሄድማ እናውቃለን። ወደ አባታችን ወደ አምላካችን ወደ አዳነን ወደ ሞተልን ወደ ተሰቀለልን ዋጋ ወደ ከፈለልን ቁስላችንን መተላለፋችንን ኃጢአታችንን በደላችንን ሁሉ ኃጢአት ሆኖ ወደ አዳነን ወደ እሱ እንሄዳለን። ልጅነት የምናገኘው በሱ ስለሆነ ለምን ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል። ከእግዚአብሔር የምትወለደው በውሃ አይደለም። ውሃ ውስጥ ብትገባ ትልቅ ውሃ ከሆነ ያሰምጥና ትሞታታለህ። ይኸው በልጁ የሚያምን የእግዚአብሔር ልጅ ይሆናል። በልጁ የሚያምን ሕይወት አለው። በልጁ የሚያምን የዘላለም ሕይወት አለው። የእግዚአብሔር ልጅ ይሆናል፣ ይወለዳል። በማ በኢየሱስ የሚያምን ኢየሱስን ይፈሩታል ሃይማኖተኞች። ኢየሱስ የጴንጤ ነው ይሉናል። አሁን ደግሞ እነ ደምረው ምናምን እነ ቢንያም እነ ተመስገን መጡና ምናሉ የእነሱ ኢየሱስ የእኛ ኢየሱስ ብለው ያታልላሉ። ለምን? መጽሐፍ ቅዱስ መሸጥ ቤተክርስቲያን እናሰራለን ብሎ መዝረፍ ስለያዙ የኦርቶዶክስ ስስ ብልጥ ይሄ ነው ብለው ስለሚያምኑ የእነሱ ኢየሱስ የእንትና ኢየሱስ እያለ ህዝቡን ለሁለት ከፍለው እንትን ለማስባል የጴንጤ ኢየሱስ የኦርቶዶክስ ኢየሱስ እንደዚህ አይነት ነገር። ኢየሱስስ እኔን አሁን የተጠላሁት በምንድን ነው? ከዛ በፊት ማን ነው እኔን የሚጠላኝ? ከዛ በፊት ማን ነው መልካሙን እንዲህ የሚለው? አሁን ለምንድን ነው ጥላቻ የመጣው? ኢየሱስን መናገር ጀመርኩ። ማርያም እግዚአብሔር የመረጣት በእሷ ተወልዶ ሰው ለማዳን እግዚአብሔር መርጧታል። ከዛ ውጪ ማርያም ኢየሱስ ክርስቶስ አይደለችም። ከኢየሱስ ክርስቶስ ይልቅ ማርያም ነው የምትገነው ኦርቶዶክስ ጋር። እሷንም ዝቅ እያደረግኩ እኮ አይደለም። እንኳን እሷ እኛም ኃጢአተኛ ሰውም እኮ ዝቅ አይባልም። እግዚአብሔር አክብሮ ዋጋ ከፍሎለታል፣ ሞቶለታል። ማንም ሰው ክቡር ነው። እግዚአብሔር ሰውን ክቡር ፍጡር ሆኖ ሳለ እንደ እንስሳ ሆነ እንጂ እግዚአብሔር ክቡር ፍጡር ሆኖ መልሶ እኮ እግዚአብሔር ሰውን ስለሚወድ ወደ ክቡር ሊመልሰው ዋጋ ከፈለለት እኮ። ስለዚህ ኢየሱስ ከማለት ይልቅ ማርያም ማለት ቀላል ነው። በኦርቶዶክስ ማርያም ካልክ ማንም ነው። አቤት የፎሎ አበዛዝ! ማርያም በል ይላሉ አንዳንድ አጭበርባሪዎች አሉ። ስስ ብልት ነዋ። ስስ ብልታችሁ ማርያም እንጂ ኢየሱስ አይደለም። ጴንጤ ጋ ደግሞ ኢየሱስ ካላችሁ በቃ እንደ እነሱ በጣም ይሻላል። አውዛዩ። ስለዚህ በልጁ የሚያምን ከእግዚአብሔር ይወለዳል፣ በልጁ የሚያምን የዘላለም ሕይወት አለው ይላል። እዚሁ ላይ እኮ ነው። ይሄንን የሚለው እኮ ዮሐንስ ነው። እስከ መጨረሻው ትንሣኤን ያየ ካጠገቡ ያልተለየ ይኸው ልጅሽ
ይኸው እናትህ የተባለለት በልጁ ነው ህይወት የሚያገኘው። እኛ ደግሞ ዮሐንስ ቤተክርስቲያን አሰርተን ኧረ እባክህ ዮሐንስ አድነን ለምንልን ምናምን፣ ኧረ በሱ ነው ህይወት የምታገኙት በእኔ አይደለም እያላችሁ ነው። እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል። የእኔ ቃል አይደለም፣ ቃሉን የእግዚአብሔር ቃል ነው። ይኸው ተናገር ብሎኛል። ልጁ ያለው ህይወት እንጂ እኔ ልጅ ህይወት መስጠት አልችልም። ቢገለጥ እኮ እኔ ሞቻለሁ ይለን ነበረ። እሺ የዘላለም ህይወት እንዳላችሁ ታውቁ ዘንድ ይኸው የዘላለም ህይወት እንዳለክ ማወቅ ትፈልጋለህ? የዘላለም ህይወት እንዳለክ ማወቅ ትፈልጋለህ? በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ። በእግዚአብሔር ልጅ ማንንም ሳታስገባ ውስጥ ኢየሱስ ክርስቶስ ብቻ ካለ፣ ሌላ አዳኝ ከሌለ፣ ሌላ የዘላለም ህይወት ይሰጠኛል ካላልክ፣ ንጹሕ ልብ ውስጥ ኢየሱስ ክርስቶስ ከተቀመጠ የዘላለም እንዳለክ በዚህ ማወቅ ትችላለህ። ኢየሱስንም ሌሎች ነገሮችን ደራርበ ድሪቶ አድርገ ግን እኔ የዘላለም ህይወት አለኝ ካልክ የለህም። የሆነ እነግርሃለሁ። ለምን? የዘላለም ህይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ስለምታምኑ ይህን ጽፌላችኋለሁ። አለቀ። በሌላ አይደለም። በእግዚአብሔር ልጅ ያመናችሁ እርግጠኛ ሁኑ። በነፍሳችሁም ከላይ ምን ብሏል? ምስክርነት ይሰጣችኋል። ስለዚህ ድሪቶ ሌላ ነገር ሳትከትበት ኢየሱስ ክርስቶስን ማመንህ የዘላለም ህይወት እንዳለ ማወቅ ትችላለህ።